ብፁዕ አቡነ ናትናኤል በክርስትናችን በሃይማኖታችን መገደላችን የሚቆመው መቼ ነው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይህ ፖለቲካ አይደለም ሲሉ ተናግረዋል። ዝርዝሩን ይዘናል። በህወሓትና በተገንጣዩ የነጌታቸው ረዳ ቡድን መካከል ከባድ ጦርነት መቀስቀሱ ታውቋል። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሰረተ ቢስ ነው በማለት ዛሬ ምሽት በወጣው መግለጫ አጣጥሏል። በአፋር የጀግናው ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ረቡዕ ገበያ ላይ ባደረገው የከበባ ማጥቃት በርካታ የጠላት መኮንኖች ተደምስሰዋል። በፍርሃት የተወጠረው ጡት ቆራጭ ወራሪው ሰራዊት ዘመቻዎችን ከፍቶ ለአንድና ለመጨረሻ ጊዜ ለቆ ለመውጣት በዝግጅት ላይ መሆኑ ታወቀ። በመተማ ዮሐንስ ወረዳ ጓንጓ ተብሎ በሚጠራው አካባቢ በተደረገው ውጊያ የጸረ አማራው ብልጽግና ኃይል ከባድ ሽንፈት መከናነቡ ተገለጸ። በእነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል የተከሰሱ 23 ሰዎች የፍርድ ቤት ውሎ ውዝግብ የበዛበት እንደነበር ለማወቅ ተችሏል። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ነው። ወደ መረጃችን ገባ። እርሱ ደሙን አፍስሶልናል። ስለዚህም ሌላ ደም መፍሰስ የለበትም። በክርስትናችን በሃይማኖታችን መገደላችን የሚቆመው መቼ ነው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይህ ፖለቲካ አይደለም። ሰላም መሻት፣ እረፍት መፈለግ፣ ነሙት ማለት ፖለቲካ ሳይሆን ሰብአዊ መብት ነው። ተመሆን ነው። ደከመን ብዙ ጊዜ አሰማን እናንተም በእኛ አፍ ብዙ ጊዜ ሰማን እናንተም በእኛ ፈረዳችሁብን። እናንተም ወቀሳችሁን። እውነት አላችሁ። ግን ለማን ነው የምንነግረው? ይሄንን ማን ነው የሚሰማን? ይሄንን ማን ነው የሚያቆመው? ይሄንን ለማመር ነው እኮ ስንቶቻችን ስናልቅ ነው የሚቆመው? ይብቃ። ባችን እረፍት ይፈልጋል። ሞት ሰለቸን፣ በቃን። መፍሰስ ሰለቸን፣ ይበቃናል። ምድሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ ቁስል ተፈወስን እኮ ሌላ ደም አያስፈልግም። መከራችን እንዲያበቃ ጸልዩ ብለዋል ብፁዕ አቡነ ናትናኤል። በህወሓትና በተገንጣዩ የነጌታቸው ረዳ ቡድን መካከል ከባድ ጦርነት መቀስቀሱ ታውቋል። ጦርነቱ የተቀሰቀሰው ነጌታቸው ረዳ ነፃ ወይም ሐራ መሬት በሚል በሚጠሩት የአፋር አካባቢ ላይ ሲሆን እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች በቁጥጥር ስር መግባታቸው ተነግሯል። ክልሉን ለነጌታቸው ረዳ ቡድን ታጣቂዎች ማሰልጠኛ አድርጎት የቆየው የአፋር ክልል መንግስትም ትናንት አመሻሹን ባወጣው መግለጫ ተወረርኩ፣ ጦርነት ተከፈተብኝ በሚል አሳውቋል። ብአዴን የተባለው የአእምሮ ስንኩላ የተሰባሰቡበት ቡድን ከወዲህ ብልጽግና የሚሰጠውን የዘመቻ ጥሪ ለመቀበል ቅሳ ሊያካሂድ እየተሰናዳ መሆኑ ተሰምቷል። ጦርነቱ የተቀሰቀሰው ትናንት ጥቅምት 26 2018 ዓ.ም ከረፋድ ጀምሮ ሲሆን በዚህም እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች ቁጥጥር ስር መግባታቸውን የመረብ ሚዲያ ምንጮች ገልጸዋል። በክልሉ መጋሌ ወረዳ ስር በሚገኙ ወራኩስ፣ ሰበበራ፣ ዶያ፣ ገዳ ባልአ፣ ካርማ አጋ፣ ሚልኪ የተባሉ 6 መንደሮች ትናንት አመሻሹን በህወሓት ታጣቂዎች ቁጥጥር ስር ከገቡ አካባቢዎች መካከል ይተከሳል። በተጨማሪም ቶንሳ ተብሎ በሚጠራው አካባቢ በከባድ መሳሪያ ጭምር የታገዘ ውጊያ ሲካሄድ አምሽቶ በመጨረሻም በህወሓት ቁጥጥር ስር ገብቷል። ጦርነቱ በአፋር ኪልባቲ፣ ረሱና በሌሎች ወረዳዎች ተስፋፍቷል የተባለ ሲሆን ማህበረሰቡም አካባቢ ለቆ እየወጣ መሆኑን መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ተችሏል። የብልጽግናው ቡድን ቁንጮ አመራሮች ጦርነቱ ከተጀመረበት ከትናንት ጥቅምት 26 2018 ዓ.ም ረፋድ ቀደም ብሎ ለብሔራዊ ባንክ በጻፉት ደብዳቤ የጥቅምት ወር የበጀት ድጎማ ለትግራይ ክልል እንዳይለቀቅ መመሪያ አስተላልፈው እንደነበር የተጠቀሰ ሲሆን ይህም ጦርነቱን ለመጀመር በፌደራል በኩል ምን ያህል ፍላጎትና ግፊት እንደነበር አመላካች ነው ተብሏል። ብአዴን የተባለው የአእምሮ ስንኩላ የተሰባሰቡበት ቡድን ከወዲህ ብልጽግና የሚሰጠውን የዘመቻ ጥሪ ለመቀበልና የጦርነት ቅስቀሳ ሊያካሂድ እየተሰናዳ መሆኑን የመረብ ሚዲያ ምንጮች ጠቁመዋል። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሰረተ ቢስ ነው በማለት ዛሬ ምሽት ባወጣው መግለጫ አጣጥሏል። አፋር ውስጥ ሐራ መሬት የተባለው ታጣቂ ኃይል ከአሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልል መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል በማለት ወቅሷል። ፌደራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ ማድረግ አለመቻሉ የትግራይ ህዝብን ስቃይ ከማራዘም አልፎ የህዝብን ሰላማዊ ፖለቲካ ትግል ሊያስተጓጉል ይችላል በማለትም ጊዜያዊ አስተዳደሩ አስጠንቅቋል። በአፋር የጀግናው ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ረቡዕ ገበያ ላይ ባደረገው የከበባ ማጥቃት በርካታ የጠላት መኮንኖች ተደምስሰዋል። ከነዚህ መካከል ሻምበል ፈንታውን የ32ኛ ክፍለ ጦር 2ኛ ሬጅመንት አዛዥ፣ መቶ አለቃ ተሾመ ፋይናንስ ኃላፊ፣ መቶ አለቃ አልማው የህክምና ኃላፊ፣ መቶ አለቃ ኮንሶ የሬጅመንት ዘመቻና ሌሎች በስም ያልተጠቀሱ መኮንኖች ተደምስሰዋል። በቁስ ደረጃ አንዱ ኦራል ከነሙሉ ሰራዊቱና ሎጂስቲኩ፣ አንድ ሴኖተሪያ ከነሙሉ ሎጂስቲክ ሙሉ በሙሉ ወድሟል። በተመሳሳይ በትናንትናው የአማኑኤልና ደንበጫ ውጊያ ከፍተኛ ምት የደረሰበት ጠላት ዛሬ በበርካታ ተሽከርካሪዎች ሙትና ቁስለኞችን በማጀብ ወደ ደጀን አራግፏቸዋል። የከበባ ድምሰሳ
ተጠናክሮ ይቀጥላል። ድል ለጀግናው ፋኖ አዲስ ትውልድ። በፍርሃት የተወጠረው ጡት ቆራጭ ወራሪ ሰራዊት ዘመቻዎችን ከፍቶ ለአንዴና ለመጨረሻ ጊዜ ለቆ ለመውጣት በዝግጅት ላይ መሆኑ ታወቀ። ዘርን መሰረት ባደረገ አማራን ለማጥፋትና ኢትዮጵያን ለመበተን የሚንቀሳቀሰው የአብይ አህመድ ቡድን ተስፋ የለሽ እቅዶችን አቅዶ ንዑስ ወረዳዎችንና የገጠር ቀበሌዎችን ዘመቻ በመክፈት አሰሳ ጀምራለሁ ሲል የቅዠት ሐሳቡን ማንጸባረቁ ታወቀ። ገጠራማ ቀበሌዎች አስሼ ፋኖ የለም በማለት ለክልሉ አስረክባለሁ በማለትም ተስፋ የለሽ እቅዳቸውን ያመላክታል። በዛሬው ዕለትም ማለትም ጥቅምት 27 2018 ዓ.ም አሶሳ ክልል የሚገኙትን የተንጠባጠቡ ወራሪ ሰራዊቶችን ወደ ኮሶበር ከተማ እያስገባ መሆኑን እማኞች መረጃውን አድርሰዋል። አይደፈሬው ለሀገሩ የማይበገረው የፋኖ ሰራዊት ይህንን ወራሪ ሰራዊት ለአንዴና ለመጨረሻ ጊዜ ለመደምሰስ በተጠንቀቅ በመጠበቅ ዘራፊውን ጨፍጫፊውን ያረመኔው ስርዓት ወንበር ጠባቂ ቡድን ለማጥቃት ቅድመ ዝግጅት ማድረግ አለብን ስንል መረጃችን አድርሰን በመተማ ዮሐንስ ወረዳ ጓንጓ ተብሎ በሚጠራው አካባቢ በተደረገ ውጊያ የጸረ አማራው ብልጽግና ኃይል ከባድ ሽንፈት መከናነቡ ተገለጸ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ሶስተኛ ቀኑን ያስቆጠረው ውጊያ እየተካሄደ ይገኛል። በወረዳው ያለፉት 2 ቀናት በተደረገ ውጊያ ከባድ ጉዳት ለደረሰባቸው የአገዛዙ ወታደሮች ገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንቦ እያደረገ ጀማሪ ኃይል ወደ መተማ እየተጓዘ እንዳለ መተማ ዮሐንስ ወረዳ ልዩ ስሙ ጓንግ ተብሎ በሚጠራ አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶበታል። በዚህ ድንገተኛ ጥቃት በርካታ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መድረጋቸው ሲነገር ውጊያው በኋላ አንድ አይሱስ ኤፍኤስአር እና ተሽከርካሪ ሙሉ የጠላት አስከሬን 2 አምቡላንስ ሙሉ ቁስለኛ ተጭኖ ወደ ማሰሮ ደንቦ ተወስዷል ነው ያለው በአፋ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳኮር ህዝብ ግንኙነት መምሪያ ለመሪ ሚዲያ በላከው መረጃ። ዛሬ ውጊያ መይሳው ካሳኮር አጠራዋሴ ክፍለ ጦር የሚገኙት የተካ ብርጌድ አባላት ናቸው በጠላት ላይ ቅጽበታዊና እርምጃ በመውሰድ የተቀዳጁት ብሏል እዙ። በተመሳሳይ በዚሁ በመተማ ዮሐንስ ወረዳ ልዩ ስሙ ታጉር ተብሎ በሚጠራው አካባቢ ላይ ጥቅምት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለ3 ሰዓት በዘለቀው ውጊያ 27 ያገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት ስለመቁሰላቸው መሪ ሚዲያ የእዙን ህዝብ ግንኙነት መምሪያ ዋቢ አድርጎ መዘገቡ አይዘነጋም። ትንቅንቁ ትናንትና ዛሬም ቀጥሎ ሶስተኛ ቀኑን ያስቆጠረ ሲሆን በውጊያው የፋኖ ጦር አቅም እምርታ እድገት የታየበትና በአንጻሩ ደግሞ ያገዛዙ ጦር ከከባድ ሜካናይዝድ መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱ መከላከል እንኳን የማይችልበት ደረጃ መድረሱ በጉልህ የታየበት ነው ሲል የዓይን እማኞች ገልጸዋል። በነ ዶክተር ወንደሰን አሰፋ መዝገብ በሽብር ወንጀል የተከሰሱ 23 ሰዎች የፍርድ ቤት ውሎ ውዝግብ የበዛበት እንደነበር ለማወቅ ተችሏል። መዝገቡ የተቀጠረው አቃቢ ህግ የተከሳሾችን ስልክ እንዲጠለፍ ያደረጉት በፍርድ ቤት ትዕዛዝ ስለመሆኑ ደብዳቤ ያመጣሉ በማለት በጠየቀው መሰረት ምላሹን ለመጠባበቅ ተሰጠ ነበር። በዕለቱም አቃቢ ህግ ለማ ቱጃር በተባለ መዝገብ የተከሳሾችን ስልክ ቁጥር እንዲጠለፍ በሚል ከፍርድ ቤት ስለማስፈቀዱ የሚገልጽ ደብዳቤ ለፍርድ ቤት አስረክቧል። ይሁን እንጂ ተከሳሾችና ጠበቆቻቸው ካሁን ቀደም ጠፋል በተባለውና ይህን ተከትሎም የድምጽ ማስረጃ ባለማቅረቡ አንድ ሰው ነፃ የተለቀቀ መሆኑ እየታወቀ ጠፍቷል የተባለው የለማ መዝገብ እንደ አዲስ ተደራጅቶ ሊሆን ስለሚችል መዝገቡ ይቅረብልን በማለት መጠየቃቸው አቃቢ ህግን ብቻ ሳይሆን ዳኞችን ጭምር አላስደሰተም። ይህ የሆነው በህግ ቋንቋ አገዛዝ የሄደበትን ማጭበርበር ስለሚገነዘቡ ነው ተብሏል። ፍርድ ቤቱ ግን በተለያዩ መዝገብና ዝርዝር ስማቸው ስለማምጣቱ ከመግለጽ ያለፈ ጠበቆችም ሆነ ተከሳሾችን ለማዳመጥ አልፈለገም። መታፈን የለብንም በማለት እጃቸውን ቢያወጡም እንዳይናገሩ ከልክሏቸዋል። ተከሳሾችና ጠበቆች የስልክ ጠለፋው የተፈቀደበት ደብዳቤ ኮፒ ተደርጎ እንዲሰጣቸው በመሃል ቢጠይቁም አቃቢ ህግ በመዝገቡ የሌሉን ገና ያልተያዙ ሰዎች ስም ዝርዝር ስለተካተተበት ለሚስጥራዊነቱ ሲባል ሊሰጣቸው አይገባም በማለት አልተፈቀደላቸው። በተለይም ጠበቃ ቤተ ማርያም አለማየሁን፣ ጠበቃ ሰለሞን ገዛኸኝን፣ ተከሳሾችም ጠበቃና የህግ ባለሙያ አለልኝ ምህረቱን፣ ዶክተር ሲሳይ አውግቸውና ጋዜጠኛ ዳዊት በጋሻው እንዳይናገሩ ሲከለከሉ ነበር። ዶክተር ሲሳይ በመሃል ገብቶ የጠፋ መዝገብ እንደ አዲስ ተደራጅቶ እየመጣባቸው ስለመሆኑ በመጥቀስ ትክክል አለመሆኑና በመግለጽ ኮፒ እንዲሰጣቸው ጠይቀዋል። እኛና ጠበቆቻችንን ልንደመገባል በሚል ተቃውሞና ጉሮሮምታ መሰማቱና መብዛቱን ተከትሎ በመሃል አጀንዳ ለማስቀየር የፈለጉ የሚመስሉት አቃቢ ባህራን ይፈሩ እጃቸውን አውጥተው በነሲሳይ መልካሙ ተሰድቤያለሁ፣ አቶ ዮሐንስም የህዝብ ጠላቶች ብለውናል፣ ይህ ከርሶ አይጠበቅም በማለት ለችሎታ ሲሳይ መልካሙ ውሸት ነው ሲል አስተባብሎ የተከበረ ዮሐንስ ቦያለው ደግሞ የምናገረው ነገር ሙሉ ኃላፊነቱን ወስዳለሁ፣ አዎ አሁንም የህዝብ ጠላቶች ናቸው ሲል ፈጣን ምላሽ ሰጡ። በችሎት ውስጥ የነበሩ የፖለቲካና የሊና እስረኞችን በተመሳሳይ የአቃቢ ህግን የህዝብ ጠላትነት በድምጽ አረጋገጡላቸው። በአካል ለመዳኘት የሚቸግረን ከሆነ በፕላዝማ ልናደርገው እንችላለን መባሉን ተከትሎ በአፈናው ቅር ከተሰኙት ከተከሳሾች ዘንድም አድርጉት የሚል ምላሽ ሰጥቷል። ጋዜጠኛ ዳዊት በጋሻው እጅ አውጥቶ እንድናገር እድል ይሰጠን በማለት እጅ አውጥቶ ፍርድ ቤትን መጠየቅ ረብሻ ነው ወይ? ሞት የሚያስፈርድ ክስ ይዛችሁ እኛን አታዳምጡንም ወይ? መዝገቡ ጠፍቷል፣ ለኛ
እኛም እንድናገር እድል ይሰጠን በሚል እጅ ማውጣት ችሎት መድፈር ነው ወይ በማለት የችሎቱን ያፈና አካሄድ ነቅፏል። 950 ቀን ታስሬያለሁ፣ 16 ዳኞች እየተቀያየሩ አመላልሰውኛል ያለው ዳዊት አሁንም የመናገር እድላቸው ሊነፈግ እንደማይገባ ነው ለችሎት የገለጸው። የአቃቤ ሕግ ምስክር የብይን ቀጠሮን በተመለከተ ተከሳሾች 2 ዓመት ከ7 ወር በላይ በግፍ ያለ ፍትህ የታሰሩ መሆኑን ተጠቅሶ አጭር ቀጠሮ እንዲሰጥ ቢጠየቅም ፍርድ ቤቱ ለህዳር 26 2018 ነው ቀጠሮ የሰጠው። ውዝግብ የተጀመረው ችሎትም ውዝግብ በዝቶበት ከዋለ በኋላ ፍጻሜው በዛው በውዝግብ ለመሆኑ ተገዷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።